አንተ ግባና አሳየኝ አሉ። እኔ አምናለሁ ቤተክርስቲያኒቷ ኦርቶዶክስ ኮን የዘላለም ሕይወትን አታጣም አምናለሁ አልኩ። አሳየኝ። ኦኬ ጭራሽ ቤተክርስቲያን የኔ ቤተክርስቲያን ደብዳቤ ጻፈችብኝ፣ ሁለተኛ እዚህ ቤት እንዳመጣ ካኒ ማጂን ሁለተኛ እዚህ ቤት እንዳመጣ አንተኛ ቤተክርስቲያን አባል አይደለም አንተ ኃጢአተኛ ነው ውጣ አለችኝ ማለት ነው። እኔ ደብዳቤ ከመጻፉ በፊት ጨርሻለሁ ኦርቶዶክስ ለመሆን። ኦርቶዶክሳውያን ግን በሚያስገርም በሚያስገርም ሁኔታ እኛ ልጃችን እንወድሃለን ብለው አቅፈው ደግፈው ካባ አልብሰው በሚያስገርም ሁኔታ ከፍ አደረጉኝ። እና ምን ልል መሰለህ ተስፋ ከዚህ በፊት አውቃለሁ አስታውሳለሁ በማን ነው በዲያቆን ፈለገ አትናቴዎስና በጌርሳም መካከል የነበረው ነገር ታውቃለህ አይደል? ጌርሳም ምን ይበልህ መጀመሪያ የወሰንከውን ውሳኔ አስቀይሯል። ጌርሳም ማለት ነው ምን ይበልህ እግዚአብሔር ነው የሚያውቀው። በመሰረቱ እኔ ጌርሳም የፈለ እዚህ ጋር ብጠራው እኔ ሞግቷለሁ ከፈለክ በእግዚአብሔር ቃል ማለት ነው። ግን አሁን አንተ ጀስት ያኛውን አይነት ፌቨራይት ነገር ለመስራት ከሆነ አይም ሾክድ በእውነት በጣም አዝናለሁ። በዛ ሞቲቭ ከመጣ ማለት ነው መጀመሪያ በመጣው አይነት ሞቲቭ ከመጣ እውነታው ግን አሁን የነገርኩ እውነት ነው። እውነታው ማለት ነው እውነታው አሁን የነገርኩ ነውና እንግዲህ እግዚአብሔር አምላክ ይርዳ። በእውነት ልቦና እንደገና ይክፈተው። ከሐሰት ትምህርት ከሐሰት ወሬ ከተለያየ ነገር እግዚአብሔር ይጠብቀ። ለውሳኔ የፈጠንኩን ከወሰንክ ተማርና ተጠመቅ። የእውነቴን ነው ማለት የኦርቶዶክስ ውስጥ ሳትማር አትጠመቅም። ተምረህ ተጠመቅና የት ሀገር ነው የምትኖረው? ሚዩት ነህ። ኢትዮጵያ አዲስ አበባ። ኢትዮጵያ የት አካባቢ? አዲስ አበባ እኮ የሰፈር አካባቢ የሰፈር ቦሌ። በቃ ቦሌ እኮ ዋር አሜዚንግ። ታዲያ ቦሌ መድኃኒዓለም እንደኔ ከፋትልም ብራዘር አትማርም ወንድሜ? የእውነት እኮ ነው የምልህ። አይ እንደዛ ነው። ስለዚህ ትምህርት ጀመርክ? አዎ ማለት እኔ ምን መሰለህ ሚዲያ ላይ የሌለ ሰው ነው የሚያስተምረኝ። ያው በቤተክርስቲያን ደረጃ ሳይሆን በትምህርት ማለት ነው። አንድ ሰው አለ ያው እንትን ነው እሱ ሜንሽን አታርገኝ ስላለ አልፈለኩም ስሙን ሜንሽን ማድረግ። ኦልሬዲ እዛው ደብር ላይ ነው ያለው። አይ መድኃኒዓለም አይደለም እሱ። ኦኬ ስለዚህ የት አካባቢ ነው ያለው? ሳሊተ ምሕረት ነው። ሳሊተ ምሕረት በጣም ከትናንት ወዲያ እዛ ነበርኩ። ነገ እንደውም አንድ ሰው ሳሊተ ምሕረት ላሲዘው ነው እዛ ባለ ካህን እንዲማር ላሲዘው ነው ነገ ማለት ነው። ገባ? አንደኛው ጀሞ ነው። ጀሞ ሚካኤል አለ ከሙስሊም የመጣ አለ። እሱም እንደዚሁ በጎዳና ላይ ስብከት ጀምሬያለሁ። በነገራችን ላይ ጎዳና ላይ እየወጣሁኝ የክርስቶስን አዳኝነት በቤተክርስቲያን እየተነገረ ያለ ውሸት እንደሆነ ገባ? ልክ እንዳንተ እኔ አሁን ጴንጤን ለምንድን ነው የሆንከው ብለህ ብትለኝ ሱሴን ለማራገፍ ነው። ግልጹን ነው የምነግርህ። ሱሴን ለማራገፍ አብዛኛው ወጣት ጴንጤ ሆኖ ሱሱን ለማራገፍ ነው። ገባ? ሱስ አሁንን በብዛት ከዛ በኋላ ነን አፕዴት ከሆነ በኋላ መማር ጀመርን ማወቅ ጀመርን። ግን እኔ እግዚአብሔር ይባርካቸው ፕሮቴስታንቶችን አመሰግናለሁ። ኦርቶዶክስን እንዳውቃ ስለረዳችሁኝ ቴንኪው። እኔ አልሰድባችሁም። የእውነት ከአንደበቴ የስድብ ቃል አይወጣም። ኦርቶዶክስን ግን እንዳውቅ ምክንያት ስለሆናችሁ ቢግ ላቭ ኤንድ ቢግ ሪስፔክት። እና ወዳጄ እንደዛ ከሆነ ብዙ አወራሁብህ፣ አንተ ታወራለህ ከፈለግ። እንደዛ ከሆነ ውሳኔ ወስን፣ ጨክን። ካልጨከን ወስኛለሁ፣ ጨክኛለሁ። እንደዛ ከሆነ ምርጥ ነው። ጀስት ትምህርቱን ተማር። አሁን ጊዜ ይሰጥሃል፣ መቼ እንደሆነ ቀን ይሰጥሃል። ሳሊተ ምሕረት አይርቅም ከቦሌ ሳሊተ ምሕረት አይርቅም ከቦሌ ሳሊተ ምሕረት አይርቅም። አይ ኖ ቦሌ መማር እችላለሁ። ግን አሁን ምን መሰለህ እሱ ሳሊተ ምሕረት ስለሆነ ሜቢ እዛ ልሆን ይመስለኛል ነው ጀስት ያው የሚመስለኝ ማለት ነው እንጂ እንዳይቸግርህ ቦሌ እኮ እንዳይቸግረኝ። ብዙ ጊዜ ትምህርት የሚሰጠው ከ11 ሰዓት በኋላ ነው። ተረድተኛል። ስራ ምንም ጨርሰህ ያንን ካህን ሄደህ ታገኘዋለህ፣ ያስተምርሃል። ገባ? ትሪኒቲን ያስተምርሃል፣ ኦንቶሎጂን ያስተምርሃል፣ ክራይስትን ያስተምርሃል።
ሜሮሎጂ ያስተምርሃል። ገባ? ሜሮሎጂ አሁን ብዙ ጊዜ ሰዎች ጥያቄ የሚነሳባቸው ሜሮሎጂ ላይና እነዚህ ገድላት ድርሳናት ላይ ነው። ተረተኛ ገድላት ድርሳናት ላይ አሁን ገድላት ድርሳናት ላይ አንድ ተአምር አንብበ አያረለ እንደዚህ ናቸው ምናምን እንደዚህ የሚጠቁሙ አሉ። ኖ ዌይ ተአምራቱ የተጻፈበት አውድ አለ። ገባ? ተአምራቱ እኔ አሁን ለኔ የሆነልኝ ተአምራት ለአንተ ይሆንልሃል እንዴ? ይሆንልሃል? የኔ እምነት ያንተ እምነት ይሆናል እንዴ? አይ ይለያያል። እምነታችን ይለያያል። ገባ? ሶዛት እኔ ያው በቅዱስ ሚካኤል አማካኝነት ለኔ ለቤቴ የሆነልኝን ነገር እዛ መጽሐፍ ላይ ብታነብ እንደዛ አይሆንም፣ ለሚካኤል እንደዚህ ነው፣ በሚካኤል ቦካ እንደዚህ አይባልም። ለምንድነው የማይባለው መሰለ? ቅዱስ ሚካኤል መላእክታት እግዚአብሔር የሰጣቸው ጸጋ አላቸው። ገባ አይደለ? ጸጋ አላቸው። የጸጋው ኃይል የጸጋው ጉልበት አንተን አንድ ነገር ሲያደርግህ ማለት ነው። አንድ ነገር ሲያደርግህ የምታመሰግነው ሚካኤልን አይደለም። ገባ? ሚካኤልን የላከውን አምላክ ነው የምታመሰግነው። ድርጊቱ ግን የተፈጸመው በማን ነው? በሚካኤል ነው። ገባ አይደል? እግዚአብሔር ድርጊቱን የፈጸመው በማን ነው? በሚካኤል ነው። ለግዛት በቅድስት ማርያም ለምሳሌ ታምረ ማርያም ብዙ ታምራት ነው የተጻፉት። ብዙ ታምራት የሚገርም አረብ ሀገር ላይ ታምራት ተደርጓል። በማርያም እስራኤል ሆኗል፣ ግሪክ ሆኗል፣ ኢትዮጵያ ሆኗል። ያ የሆነው ደግሞ ይጻፋል። ምስክርነት ለምንድን ነው የሚጻፈው መሰለ? የዘላለም ሕይወት ገድላት ድርሳናት የዘላለም ሕይወት እንዲሰጡ አይደለም። ያገኘኸውን የዘላለም ሕይወት በክርስቶስ ኢየሱስ ያገኘኸውን የዘላለም ሕይወት ምን እንድትል ነው? እንድታበረታና እንድጠነክር ነው ያንን ተአምራት ምታነበው ማለት ነው። እና ጀስት ተአምራት ላይ ገድላት ላይ የሆነ ሚስቴክ መዞ ቢያመጡ ማለት ነው። ደና ደግሞ አለ፣ እውነት የተጻፈ ደግሞ አለ። እሱን ይቀበላሉ። እና ያ ነውና ወዳጃችን በርታልን። እግዚአብሔር ለኔ የገለጠውን እንግዲህ ያው ገልጦልሃል። መስመሩን ከያዝክ ደግሞ እንዳትለቀው። ግርግር አትፍጠር፣ ሁካታ አትፍቀር። መማር ካለብህ ተማር። ጴንጦችን እያስገባ እዚህ ጋር አይምሮን እንዲናውዝ አታርግ። ገባ አይደለ? እንዲናውዝ አታርግ። በቃ አንተ ራስህ ጽና፣ መጽናት አለብህ። ይሄን ካደረግ አብረን ወንጌል እንሰራለን። እሺ፣ የኦርቶዶክስን ወንጌል አደባባይ ላይ አብረን እንሰራለን። አደባባይ ያው እኔ ማህተብ ሁሉ ይዤ ነው የምዞረው። ማህተብ ይዤ ነው የምዞረው። ለምን መሰለህ ማህተብ ይዤ የምዞረው? አንዳንድ ኦርቶዶክሳውያን ቤተክርስቲያን ሄደው የማያውቁም ገባ ለመናፍቆች ወይም ደግሞ ለሌላ ቤተ እምነት ራሳቸውን አሳልፈው ለመስጠት የተንደረደሩ አሉ። እነሱ ወደዛ እንዳይገቡ እንከለክላቸዋለን። የእግዚአብሔርን ቃል እየነገርን እንከለክላቸዋለን። ብዙ አውሮህ አባቴ። ቀጥል አንተ ደግሞ የምትናገረው። ኧረ ምንም የለም የምናገረው። በጣም ደስ እያለ እየሰማሁ ነው። ስለዚህ እንደዛ ከሆነ ተማር። ሌላ ስለ ገድላት፣ ስለ ድርሳናት፣ ስለተለያየ ነገር ቢያነሱልህ ገባለ ገድላት ድርሳናት የሚመሰጥሩ አሉ። አሁን ለምሳሌ ግን አንድ መምህር ገድላት ድርሳናትን ሲመሰጥር ቢሳሳት የኦርቶዶክስ ተዋሕዶ አስተምሮ አይደለም፣ ልጁ ነው የተሳሳተው፣ መምህሩ ነው የተሳሳተው። አየህ፣ ያ መምህር ቢሳሳት ማን አለ መሰለ? ቤተ ክርስቲያን አለች፣ የበላይ አሉ፣ ሊቃውንቶች አሉ። ያንን ቃል ምን የሚሉ ሊመሰጥሩ የሚችሉ ተግባብተው ማለት ነው። ከዛ ባሻገር ደግሞ የገድላት ድርሳናት ሙሉን አንድ ኦርቶዶክሳዊ ሙሉን ገድላት ድርሳናት በቤተ ክርስቲያን ታምኖበት በሊቃውንት ታምኖበት ተጽፎ የተሰጠውን አልቀበልም ማለት አይችልም። ሙሉውን ማለት ነው። ይሄ ተክለ ሃይማኖት፣ ይሄ ስኳር በረንዳ ምናምን ጨው በረንዳ የታተመ አያገባንም፣ አንቀበልም። ከቤተሰብ ውጭ የታተመ ገድላት ድርሳናት ለቢዝነስ ተብሎ የታተመ አለ፣ እሱን አንቀበልም። ቤተ ክርስቲያን የማታውቀውን ይሄ ሙሉ ገድላት ላይ ቤተ ክርስቲያን ያተመችውን በደንብ አድርገህ ስማኝ። ሙሉ ገድላት ላይ በውስጡ ተአምራት ተደርጓል። ያ ተአምራት ለምሳሌ ያክል አንተ ለመቀበል ሊከብድ ይችላል ከእግዚአብሔር ቃል አኳያ፣ ግን ተአምራቱ ሆኗል። ከእግዚአብሔር ቃል አኳያ ሊከብድ ይችላል። ሶዛት ያንን ተአምራት አንተ ከእግዚአብሔር ቃል አኳያ ስላልተረዳኸው እስከምትረዳው ድረስ አለመቀበል ስላለ ስላልተቀበልክ ቤተ ክርስቲያን ኃጢአተኛ ነህ አትልህም።
ለምን ሙሉን ተቀበለሃላ። አንተ አልቀበልም ያልከውን ተአምራት ደምሮ ይቀበለዋል። ሶዛት ምንድነው አንተ ማድረግ ያለብህ? መቃወም አትችልም። ገባ? ያንን ተአምራት አለመቀበል ትችላለህ፣ ግን መቃወም አትችልም። መቃወም አትችልም። ለምን? እስከሚገለጥልህ ድረስ ምን ትላለህ? ዝም ትላለህ። ሳይገለጥልህ ራሱ በትሞት የዘላለም ሕይወት ይኖራል። ለምን? በምድር ላይ ባደረገው ጽድቅ ማለት ነው። በምድር ላይ ባደረገው ጽድቅ ማለት ነው። ተረድተኛል? ሶዛት ታምራቱ ላይ በእንደዚህ አይነት ልክ አለ። ገድላቱ ላይ በእንደዚህ አይነት ልክ አለ። ልክ አንድ ገድል ይመሰስና ሙሉ ገድሉን እንዳይቀበሉ ሰዎችን ፑሽ ያደርጓቸዋል። ኖ አይደለም። እኔ አሁን አንድ ነገር ልንገርህ። ለምሳሌ ገለ መጣችሁ ተመለሳችሁ። ድርሳነ ሚካኤል አለ አይደል? ድርሳነ ሚካኤል ላይ ተአምር 12 አለ። ያለውበት ቦታ ቤት ስላልሆነ ታውቃለህ፣ ድምፄ ሁሉ ሰው እየሰማው ነው። አሜዚንግ ሁሉ ሰው ማለት ነው። እና ተአምር 12 የሚል አለ። ተአምር 12 ይመስላል። እና እዛ ቦታ ላይ ማለት ነው ምን እንደሚል ታውቃለህ? እግዚአብሔር ያደረገውን ተአምር ተመልክታችሁ ይላል። ተመልክታችሁ ራሳችሁን ከኃጢአትና ካልባሌ ነገር ጠብቃችሁ ሙታንን ከማምለክ ተቆጥባችሁ ብትጠብቁት እግዚአብሔር ኃጢአታችሁን ያስተሰርይላችኋል ይላል። ይህንን ነገር አንብቤ ሙለታ የሚባል ታውቃለህ? ሙለታ ታውቃለህ? ትቀበላለህ አትቀበልም አልኩት። ይሄን አሁን ያልኩማ ትቀበላለህ አትቀበልም አልኩት። እቀበላለሁ አለኝ። ኦኬ ከተቀበልኩ እኮ ይሄ ታምራት ያለው ገድላት ማነው ድርሳነ ሚካኤል ላይ ነው አልኩት። ወዲያው እያየሁት ማለት ነው ሙሉ ድርሳኑ ይቃጠል ያለ ሰውዬ ወዲያው ተገልብጦ እኔ እኮ ከድርሳናትና ከታምራት እምቀበለው አለ አይለኝም። ካኔ ብሌቢት እንግዲህ አያለ እዛው ታምራቱ ላይ ደግሞ እዛው ድርሳኑ ላይ ደግሞ ለአእምሮ የሚከብድ ታምር አለ። ለአእምሮ ማለት ነው ለመቀበል ለአእምሮ የሚከብድ ታምር አለ። እሱን ታምር ለአንተ አልተገለጠልህም ይሆናል። እኔ ደግሞ ተገልጦልኛል። እኔ ደግሞ ተገልጦልኛል። ሶዛ አንተ ምን አትልም መሰለ? መቃወም አችልም። ለምን? ሌላኛው ታምራት ደግሞ አንተ የተቀበልከው አላ። ስለዚህ በገድላትና በድርሳናት ላይ የሆነ ነገር ተወርሮ ቢመጣ ሪጀክት አድርግ። ኖ ይሄን ራሱ ገድላትና ታምራቱን የሚቀበሉት ምኖች ናቸው መሰለ? የቤተ ክርስቲያኒቱ አማኞች ናቸው። ይህ አማኝ በማያምነው ቃል መነጋገር አይችልም። መጀመሪያ ገድላቱን መቀበል አለበት። በማያምነው ቃል መነጋገር አይችልም። ይሄው መጽሐፍ ቅዱስ አለ። በመጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅስ ጠቅሰው በቁጥር አስቀምጠው እዚህ ቦታ ላይ ስታለች፣ ትሪኒቲ ላይ ይሁን ክርስቶሎጂ ላይ ይሁን እዚህ ቦታ ላይ ስታለች ብሎ የሚሞግት ሰው የለም። እና እንደዛ ነው ብራዘር። ወድሃለሁ፣ በርታ፣ እንገናኛለን። እሺ አባቴ ፒስ፣ እንገናኛለን። አዎ በጣም ቴንኪው፣ በጣም ቴንኪው ወንድም አለም። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ አምላክ እግዚአብሔር። ስለረዳ ደስ ብሎኛል። ወደዚች ቅድስት ቤተክርስቲያን ስለተሰበሰብክን በጣም ደስተኛ ነኝ። ድንግል ዋሌነሽ በጣም ሊያወራ ይፈልጋል። ዋሴነሽ በጣም ልታወራ ትፈልጋለች። መደምሮ ዛሬ ላመስግነው ደሜን ተገናኝተን አናውቅም። አስጨነቀችኝ ካላስገባኝ አለች። አንተ እኮ እነዛ ነው እንዴ? እንደኔ ሸቴ ሰላም ነው? ደህና ነኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እዚህ ያላችሁ ኦርቶዶክሳውያን እንኳን ለቅዱስ ሚካኤል በዓል አደረሳችሁ። ዛሬ የሚገርም በዓል ነው ያሳለፍነው። ሸብረቅረቅረቅ ብለን በቃ የሚገርም ጊዜ ነው ያሳለፍነው። ደስ የሚል ጊዜ ማለት እሰይ ደስ ሲል እግዚአብሔር ይመስገን። ደሜ ወንድም ነህ? ሰላም ነኝ እግዚአብሔር ይመስገን። በጣም ነው የምወድህ፣ በጣም ነው የማከብርህ። ለሃይማኖት ያለህ እኔ እንጃ እግዚአብሔርን ሁሉም የአማኝ ልክ እንዳንተ ቢረዳ የእውነት በጣም ደስ ይለኛል። እግዚአብሔርን በጣም ደስተኛ ነኝ። እኔ እንጃ ቃል የለኝም በምታደርገው ነገር በእውነት እግዚአብሔርን። አዎ በጣም እግዚአብሔርን በጣም ደስ ይለኛል። ለራስህ እንትን ያልክበትን
በቃ ለሰዎች እንዲመጡ የምታደርገው አስተዋጽኦ ይለያል። እግዚአብሔር አንተ የቀመስከው እኔ እንጃ። በቃ እንገናኛለን ወንድሜ። የምታስገባው ሰው ተጠንቅቀህ አስገባ። አይምሮን ጠብቅ ብራዘር። ዝም ብለህ ሰው አታስገባ። አይምሮን ጠብቅ። እንደዚህ አይነት ሀሳብ የምታስብ ከሆነ የምትወስድ ከሆነ ወስን። እሺ እሺ ብራዘር። ቴንክ ዩ ብሮ። እሺ ደምወቻው ስላገኘሁ ደስ ብሎኛል።